በቃ እኔ በቃ ከዚህ በኋላ ከብዶኛል ነገሮችን በቃ አስጠልቶኛል። እንደዚህ መቀጠል አልችልም። በቃ ደክሞኛል። ለኔ ነው እንትን የሚለኝ ባንቺ ምክንያት ነው። ባንቺ እኔ ምን አደረኩኝ? ጥፋት አለ ለኔ ነው በእኔ ምክንያት በቃ ሻው ሄደሃል ሳትነግረኝ። ኤፍሬምን ቢሆን አሁን ይሄን ነገር ቢሰማ በጣም ነው የሚናደደው። ወደሱ ራሱ እንዳትሄጂ ሲጀመር ድጋሜ ማለት ነው። በእንደዚህ አይነት ሐሳብ ይዘሽ ራስ ያስተካክለዋል የምትይው ነገር ራስ ያስተካክለዋል። ከዚህ በኋላ ግን እንደዚህ አይነት ቪዲዮ እንድትሰሪም አልፈልግም። መቆም ካለበትም ዩቲዩብም ይቆማል። በእንደዚህ ሁኔታ እንድትሰሪ አልፈልግም። ይቀራል ሁሉም ነገር። ተረዳሽኛ? በቃ ራሴን ብለሽ ነው የመጣሽው። እኔና አንቺ መሀል ላይ ምንም የሚፈጠር ነገር የለም። ሀገር ይሄዳለሁ ምናምን የሚባል ነገር የለም። አሁን አታውቅሽ ቴክኒክ ካለብን ፍጻሜን አላውቅም ማሬን እንዳየሁት እና ቤተሰቦች ከዚህ በላይ እንዴት ብዬ እንደምትረዳት ራሱ ግራ ገብቶኛልና በቃ እንደምታውቁት እኔም ብዬ ነው የመጣሁት። እቴ ፈልጌ ነው የመጣሁት ነበርና ፍጻሜን አላውቅም ማሬን እንዳ ሰላም ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እናንተ በያለባችሁ ሰላማችሁ ይብዛልን። ያው የሁለት ቀን ሶስት ቀን ጠፍተናል ማለት ሳምንቱን እየተካወነ ያለ ነገር እያያችሁ ነበር። በጣም የሚያስጠላ ነገሮች እያሳለፈን ነበርና ቤተሰቦች ያው ዛሬ ግድ ስለሆነብኝ ነው ለነገራችሁ የመጣሁት። ማለት በቃ እኔ ከዚህ በላይ መቋቋም አልችልም፣ ደክሞኛል። ምክንያቱም በዛ ነገሮች በጣም የሚያስጠላ ነገሮችን እያሳለፍን ስላለን ልቋቋም አልቻልኩም እና በዛ ምክንያቶችም ነው ትንሽ የጠፋ ነው። ነገሮችን ለማስተካከል ሞክረን ነበርና አልተሳካልኝም። እናንተ ብትሆኑ አንቺ ነሽ እንደዚህ የምታረጊው አንቺ ነሽ ምናምን እያላችሁ ነበር። ግን እኔ የምር ቤተሰቦቼ እኔ ምንም ጥፋት የለብኝም። ያጠፋሁት ነገርም እየታየኝ አይደለም። እኔ አንቺ ነሽ በዚህ ምክንያት ነው ልጆች እንደዚህ እያረጋችሁ ያላችሁ ምናምን እያላችሁ ነው ያላችሁትና ማለት እንዴት እኔ ላጣላችሁ ምናምን አስቤ አይደለም። ስታስቡት እናንተስ እንዴት ነው? ሁለቱም ጓደኛሞቼ ናቸው። በሌላ አይን የማያቸው ሰዎችም አይደሉም እና ይሁላ ነገር እያያችሁ ነበር። ኮሜንቱ ምናምን እየሰጣችሁ ነበር። በቃ የምር ኮሜንት ራሱ ልብ የሚነካ ነበር። ልባችን የሚሰብር ነው ኮሜንት እየጻፋችሁልኝ ነው ያላችሁትና እንዴት እሺ እኔ ጥፋት ምንድነው? ለምንድነው ይሁላ ነገር የምትሉኝ? እሺ እኔ ምን አጥፋው? ምን አረኩኝ? እሺ ያጠፋሁት ነገር አለ? እሺ ለመታረቅ እኮ ሞክሬያለሁ እኮ ብዙ ነገር እኮ አድርጌያለሁ። ግን እናንተ በሌላ ነገር እያሰባችሁኝ ነው ያላችሁ። እኔ እንደዛ አይነት ሰው አይደለሁም። ማለት ጓደኛሞቼ ናቸው ታውቃላችሁ። በሌላ አይን እንኳን አላያችሁም። ወዳችኋለሁ፣ ማከብራችሁ ሰዎች ናቸው። ግን እንዴት ነው ይሁላ ነገር የምትሉኝ? እንዴት ነው ይሄን መጥፎ ነሽ እንደዚህ ነሽ የምትሉኝ? እኔ ምንም ያደረኩት ነገር የለም እኮ። እሺ እኔ ምን ማድረግ ነበረብኝ? እስኪ ንገሩኝ። ምንድነው ማድረግ ያለብኝ እዚህ ጋር? እኔ ባስታረቃችሁ ተው ባልካችሁ ነው እንደዚህ የሁላ ነገር እንደዚህ መባለው። እኔ እንደዚህ አይነት ስም ሊሰጠኝ አልፈልግም። እኔ መጥፎ ሰውም አይደለሁም፣ መጥፎ ልጅም አይደለሁም። ምክንያቱም ከዚህ በፊት ምንም መጥፎ ነገሮችም አሳልፌ አላውቅም። እንደዚህ አይነት ነገርም አጋጥሞኝ አያውቅም። እና ቤተሰቦቼ ተረዱኝ። እኔ ፈልጌው አይደለም የሁላ ነገር እንዲደረግ አልፈለኩትም። የሁላ ነገር የሚመጣው እንደዚህ ይሆናል ብዬ አላሰብኩትም ነበርና ማለት ከመጀመሪያም ታውቁኛላችሁ። እህቴን ፈልጌ ነው የመጣሁት። በሰዓት ውስጥ ጊዜዎች አሳልፈናል። ደስ የሚል ጊዜም ነበረ እና ያው እኔ ዛሬ አንድ ውሳኔ ወስኜ ነው የመጣሁት። የወሰንኩትም ብዙ ሰው ሊያስከፋም ይችላል፣ እናንተ ሊያስከፋችሁ ይችላል። ግን የተሻለ ነገር እሱ ነው ብዬ ነው የማስበው። ማለት በቃ እንዴት ልላችሁ፣ ምክንያቱም እዛ ሂጅን ይስተካከላል ብዬ ነው የማስበው። እዛ ከሄድኩኝ የተሻለ ነገር ብዬ ነው የማስበውና ብዙ ነገር አውቃለሁ። ብዙ ነገር እንደሚጎልብኝ አውቃለሁ። ከክላስም እየጠፋኝ ነው ያለሁት፣ ክላስም እያቋረጥኩ ነው ያለሁት፣ ከእህቴም እየተለየሁ ነው ያለሁት።
ከእናንተ እየተለየሁ ነው ያለሁት። ግን የተሻለ ነገር የሚሆነው እሱ ነው። ምንም ማድረግ አልችልም። እንዴት ብዬ ላስረዳችሁ? በቃ እኔ ምንም ማድረግ አልችልም ከዚህ በኋላ። እናንተ በሌላ ነገር እንድታስቡኝ አልፈልግም። ያው እዛ ከሄድኩኝ ብዙ ነገሮች ይስተካከላል ብዬ ነው የማስበው። ምክንያቱም ቤተሰቦች በቃ የተሻለ ነገር እሱ ነው ብዬ ነው የማስበው። ምክንያቱም እኔ ከዚህ ከሄድኩኝ ነገሮች ይስተካከላል ብዬ ነው የማስበው እና ቤተሰቦቼ በቃ እኔ እየከበደኝ ሁሉ ነገር በቃ መቋቋም አልችልም። በቃ እንዴት ብዬ ልንገራችሁ? ማለት እኔ እንደዚህ መጥፎ ሰው እንዴት አልፈልግም። በቃ እናንተ እንደ መጥፎ ልጅ እያያችሁኝ ያላችሁ ብዙ ኮሜንትም እያየሁ ነበርና በቃ ቤተሰብን ብዙ ባላወራ ነው የሚሻለው። ምክንያቱም እኔ በእኔ ምክንያት ሰው እንዲጎዳ አልፈልግም። ታውቃላችሁ እኔ ከዚህ በፊትም ከሰው ጋር ተጣልቼ ምናምን አይታችሁ አታውቁም። እኔ እንደዛ አይነት ሰውም አይደለሁም። ከዚህ በፊትም እንደዛ ሰው አይደለሁም። ብቻ ወሬ ያላበዛላችሁ ዛሬ እንደዚህ እያለቀስኩ መምጣት አልፈልግም። ያው የሚያስለቅሰኝ ብዙ ነገሮች በእኔ ምክንያት ናቸው እንዴ ምናምን ብዬ ስለማስብ ነው እያለቀስኩ ያለሁት። ከብዙ ሰው ጋርም እየተለያዩ ነው ያሉት። ከእህቴም እየተለያዩ ነው ያሉት። ከትምህርትም እያቋረጥኩ ነው ያሉት። እዛም ስለሚያለቀስኩ ያለሁት እንጂ በሌላ ነገር አይደለም። ያ ቤተሰቦች በቃ ከዚህ በላይ ምንም ልላችሁ አልችልም። እናንተ በመጥፎ ነገር አትረዱ እና ቤተሰቦች ከዚህ በላይ እንዴት ብዬ እንደምትረዳችሁ ራሱ ግራ ገብቶኛልና በቃ እንደምታውቁት እኔም ብዬ ነው የመጣሁት። እህቴ ፈልጌ ነው የመጣሁት ነበርና ያ የመጣው መሰለኝ እሷም ቻው ሳልላት መሄድ አልፈልግምና ያው እንዳያችሁት ያለችበት ሁኔታም ታውቃላችሁ። ብዙ ደስ ማይ ጊዜ ያሳልፍ ስለሷምና በቃ እኔ ደውዬ ፈልግሻለሁ ምናምን እላታለሁ እና ልደውልላት እስቲ ተካምኩ ላገኝ በይ ሄሎ እዩ ደህና ነሽ? ፈልግሽ ነበር። ኧረ እኔ ደህና ነኝ እና ማሰፈር መጥቻለሁ እና አንድ ነግርሽ ፈለኩት ነገር አለና ቶሎ ብለሽ ትመጫለሽ ማለት ዝም ብለሽ በቃ ተደብቀሽም ቢሆን ነይ። ኧረ እኔ ደህና ነኝ ምንም አላልኩም እህቴ። እዚህ በቃ ከጀርባ ነኝ። እሺ በቃ እመጣለሁ ብላኛለች እና እስከምትመጣ እንጠብቃት እስኪ። ሳትነግሪኝ ናፍቆቴ ስስት ዓለሜ ደከምኩ ላገኝ ብዬ ምንድን ነው የምታለቅሽው? ታሪቀብኝ በቃ ሞትቻለሁ እና ታዲያ እያለቀስሽ ነው? ተረማክሽ ምንድን ነው እያለቀስሽ ያለሽው? በቃ እነግርሻለሁ። እሺ ምን ሆነሽ ነው እንደዚህ የሚያስለቅስሽ ነገር? ዝም ብለሽ መሀል ሜዳ ላይ ምን ማለት ነው? ጭራሽ ደግሞ ካሜራ ደቅንሽ ምናምን ነገር ምን ሆነሽ ነው ጽጌ? ምን ማለት ነው? በቃ ላይ ወደዚህ ሲጀመር ድምጽሽ አስደንግጦኝ ነው። እንዴት ሁኜ እንደወጣው ማውቀው እኔ ነኝ። ሱቅ ብዬ ነው ጭራሽ የወጣሁት። በቃ እኔ በቃ ከዚህ በኋላ ከብዶኛል። ነገሮችን በቃ አስጠልቶኛል። እንደዚህ መቀጠል አልችልም። በቃ ደክሞኛል። ምኑን ደከመሽ? ገና ምን ሆነሽ ነው አንቺ ደከመኝ ምናምን የምትይው? እኔ እንኳን በዚህ ሁሉ ጥንቅጥ ውስጥ እንኳን እያለሁ እንኳን ደከመኝ አላልኩም። ምን ሆነሽ ነው? ምን ከበደኝ ምናምን የምትይው? ይሄ በቃ እኔ እንደዚህ አይነት ነገሮች አሳልፌ አላውቅም። እንዳያችሁ ነው ሁሉ አስጠልቶኛል። በቃ እኔ
ምኑን አሳልፈሽ የማታውቂው ምኑን ነው ጽጌ? እኔ ግራ እያጋባሽኝ ነው። ሰሞኑን የምታረጊው ነገር በሙሉ ግራ የሚያጋባ ነው። እኔ መሀል ላይ አልገባም ብዬ ነው እየተወከለ ነበርብኝ። እንደዚህ ነገሮች ማሳልፍ ያለቀም አውቃለሁ። እሺ አሁን አንቺ ይገባኛል እንደዚህ ይሆናል ብለሽ አይደለም እንዴ? ሚለኝ ባንቺ ምክንያት ነው። እኔ ምን አረኩ? ጥፋት አለ። ለምን ነው በእኔ ምክንያት? በቃ ሻው ሻው ምንድነው? ቢያንስ ተረጋግተሽ እናውራ። እሺ ቤት እንሂድ። አልሄድም። በቃ እኔ አንድ ነገር ልነግርሽ ነው የመጣሁት። በቃ ዛሬ እሺ አታልቅሻ። ቢያንስ እኔ እንዴት ነው እንባሽን እያየሁ ማውራት የምችለው? እና ምን ማድረግ ነበረብኝ? እኔ ፈልጌ የመጣሁት ነገር ነው። እኔ ፈለኩት አይደለም። አሁን ወዴት ነው ልሂድ ብለሽ የተነሳሽ? ደግሞ ወዴት ለመሄድ ደግሞ አስበሽ ነው? እኔ በቃ እዛ ሄዳለሁ ያደኩበት በቃ እንዴ ሁሉም እኮ ባደገበት ሀገር አለ የሚያረጀው። ይሄ ሁሉም ባደገበት አይደለም። ኤፍሬም ካደገበት ሀገር ነው እንዳው ላይ እየኖረ ያለው አይደለም። እዚህ ያለው ነገር ካብዶት ነው ይከብዳል አይደል? ጓደኛሞቼ ናቸው አይደለ? እኔ ነው ባንቺ ምክንያት ነው ሁሉ ሰው እኮ ነው እኔ ጋር የምጥለኝ እኮ አይደለም። አሁን እዚህ ጋር ስለሌላ ሰው አይደለም ማሰብ ያለብሽ። ራስሽ ጥፋት አለብኝ ብለሽ ነው የምታስቢው። ራስሽ ጥፋት አለብኝ ብለሽ የምታስቢ ከሆነ የራስሽ ጥፋት ማስተካከል ነው እንጂ ከሀገር ወደ ሀገር ስለሄዱ የሚቀየር ነገር አለ? ይቤት ነው የተሻለ የሚሆነው። እሺ ምንድነው? እኔ እኮ ጽጌ አንድ ነገር ልንገርሽ፣ እኔ በደንብ ላስረዳሽ ስለ ሁሉም ነገር ማለት ነው። ስልሽ አሁን ላይ እኔ የራሴ ብዙ የሚያሳስቡኝ ነገሮች አሉ። የራሴ ስንት በተፈቱልኝ እያልኩ ያለው ችግር አለ። ግን እንደዚህ እያለቀሽም ደግሞ እያየሁ ደግሞ ዝም ማለት አልችልም። በቃ መጀመሪያ ተረጋጊ። ሁለተኛ ነገር ደግሞ አሁን ተነስቼ እሄዳለሁ። አንድ ትምህርትም እዚህ ተመዘገብሽ። በቃ ቢቀር ይሻላል። ይሄ ነገር በቃ ይቅርብኝ። እኔ ሁሉ ነገር ከሚከሰት ቢቀር ነው የሚሻለው። ምኑ ትምህርቱ ነው የሚቀረው? ትምህርቱ ምን ላርግሽ? እንዴ ይፈልግ ምንድን ነው ሁሌ ምን ላርግ የምትይው? ጽጌ ምን ሆነሽ? ምኑን አይተሽው ገና ምን ያየሽው ነገር አለ ቢያንስ? እንዴ እኔ እናሽ እንደዚህ አይነት ነገር ይሆናል ብዬ አሰብኩኝ። እንዴ አይደለም ጽጌ መጀመሪያ በማይሆን ነገር ውስጥ እንዳትገቢ ብዬ እኮ ልክ እንደ እህትነት እንደ ጓደኛ ነው አይደል? ከኔ ጋር የምናወራው እንደ እህት ነው አይደል? የምናወራው እንደ ጓደኛ አይደል እኮ። ስለዚህ ሁሉንም ነገር እየመጣሽ ለኔ ታማክሪኛለሽ፣ ትነግሪኛለሽ። እኔም ደግሞ በዛው ልክ ደግሞ እየነገርኩሽ ነበር አይደል? ከዛ የሆነ ሰዓት ላይ እኔም ቤት ውስጥ ያለው ነገር እያይሽ ነው፣ ተደራረበ። ቤትም መምጣት ትችያለሽ አንቺ፣ ችግር የለውም አይደል? መተሽ እንኳን ችግርሽን ማስረዳት ትችያለሽ። እያየሁ ነው ቪዲዮ እንደምትያላችሁ እንደሆነ አይቼዋለሁ። ግን ይሄ ሁሉ ነገር አልነበረም መፈጠር የነበረበት። እሺ እኔ ምን ላርግ? አሁንም ምን ላርግ? ኦኬ ማረግ ያለብሽ አማራጭ ወደ ሀገር መሄድ ነው። እዛ ተመልሰሽ መሄድ ነው። ኦኬ እዛ ሄደሽ እረፍት ታገኛለሽ። እንደዛ ነው ሀሳብሽ? ምክንያቱም እዛው ከሄድኩ ይሻላል። እንዴት ነው ቀን እዚህ ሆኜ መቆየት አልችልም። በቃ እኮ ይሄን ነገር አሁን እንትን የተባለው ነገር ማስተካከል ነው እንጂ እዛ ስለሽ ምን የሚቀየር ነገር አለ? እሺ እንዴት ብዬ ነው ማስተካከለው? እንዴት ብዬ ነው ይሄ ሁላ ቀን ላስተካክል ሞከርኩኝ እኮ። አንድ ነገር ልንገርሽ፣ እኔ ክላስም አብረን ሄደሽ ተመዘገብሽው እንድትማሪ ነው የምፈልገው። እዛ ስለሽ ትምህርትሽን ትቀጥያለሽ ማለት አይደለም። አዲስ አበባ እንኳን ላንቺ አይደለም ለማንም ሰው ተመችቶት የሚኖር ሰው ሀገር ነው አይደል? ለማንም እንኳን ከክፍለ ሀገር አይደለም ከየትም ለመጣ ሰው ተመችቶት የሚኖር ሀገር ነው። ተመችቶሽ ነበር እስከዛሬ አይደል? ዩቲዩብ ብለን ከፍተን የሰጠንሽ እንድትሰሪበት ነው፣ እንድትለወጪ ብዙ ነገሮች እንድትማሪበት ነው አይደል? እንጂ በትንሽ በትልቁ የሆነ ነገር ሲፈጠር ወጥተሽ እያለቀሽ እንትን እንድትባል አይደለም። እናው ለሰውዬ እኔ እንደዛ አይደለም። በቃ በእኔ ጥፋት ነው ብለሽ የምታስቢ ከሆነ አስተካክሉ። እሺ አሁን እዚህ ጋር የኔ ጥፋት ነው የምትይው ነገር ምንድነው? ቢያንስ ተናገሪና አብረን እናስተካክለው ነገር ከሆነ ይስተካከላል። በቃ ሁሉ ሰው የሚረዳው የአብሪኮና የዳጊ መጣት በእኔ ምክንያት እንደሆነ ነው። ሰው ሁሉ ነገር እንትን የሚለው ባንቺ ኦኬ ሰው ስላለ ነው አንቺን በእኔ ምክንያት እንጣሉት ልሽ የምታስቢው። በቃ ያንን ባንቺ ምክንያት እንዳልሆነ ማስረዳት የምትችይው እኮ እዚህ ጋር ወተሽ ስላለቀሽ ወይ ካሜራ ይዘሽ መተሽ ስላለቀሽ አይደለም የሚቀየረው። ገባሽ አይደል? ትሰበስቢያለሽ። ዳጊ ማግኘት ካለብሽ ዳጊ አግኝተሽ እንደዚህ ነው ለዚህ ነው ዳጊ እኔ ሁሉ ነገር እንዲፈጠር አይደለም በቃ ብለሽ ማብረር ትችያለሽ። ነገሩን ሴት ልጅ አንቺ ነሽ አይደል? አብሪኮ ጋርም ቢሆን አብሪኮንም እያየሁ ነው የተፈጠረው ነገር፣ ሁሉንም ነገር እያየሁ ነው እኔ። እሺ ይሄ ነገር ፈለኩኝ እንደዚህ እንዲሆን ፈለኩኝ እኮ ጽጌ። አንቺ እኮ ያንን ትፈልጊያለሽ ማለት አይደለም እኮ አንቺ እንዲጣሉ ትፈልጊያለሽ ብያለሁ እኔ። ብሄድ ነው የሚሻለው። ምክንያት ወዴት ነው የምትሄጂው? የመጣሽበት ምክንያት እና አብሪኮ ናቸው እንዴ? የመጣሽበት ምክንያት እነ ዳጊ እና ዩቲዩብ ነው እንዴ? አይደለም እኮ ምክንያት መጣቂያለሽ አንቺን ፈልጌ ነበር። በቃ ስለዚህ አሁንም እኮ እንደጀመረው መቀጠል ይችላል አይደል? በቃ ከዚህ በኋላ አልችልም ማለት ምን ሆነሽ ነው ጽጌ? በቃ የምትይው እኮ አሁን ግራ እየገባኝ ያለው ነገር እኮ ይሄ ነው። ተቃጠልኩኝ። ተመዝማዛ ጉዞ ለመወጣት
አንቺ ቢይዝ ካሌቱ መጥቆጫለሽ እንደገና ብዙ ነገር እና ምን ማለት ነው ታዲያ? ከዛስ እኔ በቃ ይሄ ሁሉ የለፋውት ነገር በቃ መና ሆኖ ሊቀር ማለት ነው። እንደዛ እንደዛ ነው የምፈልገው ብለሽ እኔ አልፈቀድኩልሽም። መሄድ ግን ትችያለሽ ሊሄድ ካልሽ ማለት ነው። እንደዛ አይደለም። እሺ ምን አላጠፋሽም እያልሽ ነው እንዴ? ጽጌ እራስሽ እንደጠፋ ሰው ማለት እንደዛ ነው እየሰብሽ ያለሽው። ያጠፋሽው ጥፋት አለ። ያጠፋሽው ጥፋት ካለ እኮ እኔ እንደነገርኩሽ ነው። አይደለም እኔ ጥፋት አለብኝ ብያለሁ። ግን ሰው ሁሉ ባንቺ ምክንያት ነው አብሪኮ የተሰበረ፣ ባንቺ ምክንያት ነው እነዚህ ልጆች የተጣሉ፣ ባንቺ ምክንያት ነው ሁሉ ሰው ለኔ ምንም። ግን እኔ ምንም አላደረኩም እኮ ጽጌ። አሁን እዚህ ጋር እንድትረጂ የሚፈልገው ነገር ይገባኛል። አሁን አንቺ በቃ ተረዳሽ በስርዓት እያሻለሽው ነገር ሁሉም ሰው አንቺን ጥፋተኛ ስላደረገ ነው እንደዛ ነው የሚለኝ። ያው እና አንቺ ጥፋት ከሌለብሽ ታዲያ ለምንድን ነው ጥፋት እንዳለበት ሰው ስሜት ከተሰማሽ አጥፍቻለሁ ብለሽ ወደ ጠፋሽው ሰው ሄደሽ ይቅርታ ማለት? ጥፋት እንዳልተሰማሽ ሰው ከሆነ ደግሞ የሚወድሽ ኦዲየንስ አለ፣ የሚወድሽ ቤተሰብ አለሽ። ገባሽ አይደል? ይሄ ሁሉ ህዝብ በጣም ስለሚወድሽ ነው አይደል ጽጌ? አይደል? ይሄ በቃ እኔ የድሮ ጽጌ የሚሆነው የሚሻለኝ በቃ አልፈልግም። እንደዚህ በጸብ ምናምን እንትን አልልም። በቃ አልችልም ማለት እሺ። ሄደሽ እዛ ምን የሚቀየር ነገር አለ? ጥፋተኛ ከሆንሽ እኮ ይቅርታ ማጠይቅ ያለብሽን ብትጠይቂን እንጂ የሚሻለሽ እዛ ስለሽ እኮ ይቅርታ ጠየቅሽ ማለት እኮ አይደለም። እራክሽ ነው እንጂ ከነገሩ እዛ ተረጋግቼ እንትን እላለሁ። ምክንያቱም እኔ አትሄጂም ማሪ በቃ እኔ ቻውሳልሽ ከሄድኩኝ አትሄጂም። ምን ማለት ነው? ምን ማለት ነው? አብሪኮም ሆነ ዳጊም ሆነ ማውራት ካለብኝ እኔ በስነ ስርዓት በተመቸኝ ሰዓት በተመቻቸልኝ ሰዓት ወጥቼ በስርዓት ማናገር ካለብኝ አናግራለሁ። ይለቱ ነው አለቀ። ከዛ ውጪ ግን በእንደዚህ ሁኔታ ዩቲዩብ ላይ እንድትመጪ አልፈልግም። እያለቀሽ ዩቲዩብ እንድትሰሪ አልፈልግም። በቃ እኔ ዩቲዩብ የከፈትኩት እንድትሰሪበት ስለራስሽ ስለ ላይፍሽ ሁሉን ነገር እንድታስተምሪበት ነው እንጂ ጽጌ እንደዚህ ሆነችበት በእንደዚህ ነገር ስትሸነፊ ወጥተሽ እያለቀሽ ለሰው እንትን እንድትሆኚ አይደለም፣ መሳለቂያ እንድትሆኚ አይደለም። ተረዳሽኝ አይደል? እኔ ለቤተሰብ ላስረዳቸው። ምክንያቱም ይኸውላ በቃ ማስረዳት ያለብሽ መጀመሪያ ለቤተሰብ ነው ወይስ ማስረዳት ላለብሽ ለዳጊና ለአብሪኮ ነው የምታስረጂው? ማለት ካለብኝም እኔ ራሴ አወራቸዋለሁ። እነሱ እኔ አይደለም አልነገርኳችሁም። እንደውም እኔ ላንቺ ብዬ እየነገርኩሽ እኮ አሁን እኮ ጽጌ ይሄ ሁሉ ነገር እኮ ምንም እንትን የሚያስብል ነገር አይደለም አይደል? ዳጊን መጀመሪያ ታውቂው ነበረ። እኔና እሱን ለማገናኘት ያኔ እንትን ስትይ ነው ያ ሁሉ ነገር። ከዛ በኋላ ነው የቀጠላችሁት እናንተም ማውራትም ምንም በስርዓት መጀመራችሁትም ከዛ በኋላ ነው። አብሪኮም ቢሆን ጓደኛሽ ነው፣ የኛም ጓደኛ ነው አይደል? ስለዚህ ያ ላይፍ እንደነበረው መቀጠል ትችላለሽ። ከማንም እንትን ጋር አለመነካከት ከምን እኔ ሁለታቸው ጓደኛሞቼ ናቸው። ግን በቃ እኔ በእንደዚህ ነገር ልቀጥል አልችልም። በቃ እኮ እሺ ታዲያ ጓደኛሞች አደረግሽ እንጂ ታዲያ አንቺ ጋር ምን የተፈጠረ ነገር አለ? ለምንድን ነው ታዲያ ራሴ አብሪኮ እንደዚህ እንዲሆን ያደረኩት ራሴ ነኝ፣ አብሪኮ እንደዚህ እንዲሆን ያደረኩት እኔ ነኝ ብለሽ ራስሽ ለምንድን ነው ታውቃሽ? ምን ታዲያ አይደለም እኔ ጥፋት አለብኝ እኮ አይደለም። ግን ቤተሰቦች የሚያስቡት ባንቺ እኔ ተጨንቄ ታስጨንቅኝ አልፈልግም። በቃ እያየሽ ነበር ብዙ ሰው አንቺ ነሽ እያለኝ ነበር ስለ ሰው። አሁን እዚህ ጋር ማዳመጥ አለብሽ ስለ ሰው አይደለም። ሰውን ካዳመሽማ ሁሉንም ነገር ልታየው ነው ማለት እኮ ነው። ሰውን ካዳመጥንማ እኮ በቃ ምንም ነገር ላናደርግ እኮ ነው። ሰውን ካዳመጥን በቃ እኔ ብሄድ ነው የሚሻለው። ለራስሽን በራስሽ አዳምጪ ጽጌ። መጀመሪያ ራስሽን አዳምጪ። ራስሽን ስታዳምጪው ሀገርሽ ሂጂ ነው ያለሽ። እኔ ብቻ እንዴት ብዬ ነው የምቀጥለው? ምን ማለት ነው? እኔ እኮ ጽጌ ይሄን ሀገርን እንድትለምጁ ብዬ ነው ከሰው ጋር አስተዋወኩሽ። ሰው እንድትለምጂ ሀገሩ እንድትለምጂ እንኳን እኔ ብዙ ነገር ጥሪ ያለውኝ አይደል? ይሄ ማለት የሆነ ነገር በተፈጠረ ቁጥር ወደ ሀገር እያልሽ እንድትሄጂ አይደለም። ምን እሺ እዛ ሄደሽ ምን ልትቀይሪ? ምንም የምትቀይሩ ነገር የለም። በቃ ቁጭ ታያለሽ። በቃ ያስብሽ ይተከሽ እንደውም ትቆያለሽ። ኦኬ እዛ ያለው ላይፍ ይሻላል። አንቺ የምትይው እንደዛ ነው። እንደዚህ አይነት ነገር ከማሳልማ እዛ ይሻለኛል ልጅ። ምክንያት በቃ እዛ ነው የሚሻለኝ። ምንድነው እዚህ ያሳልፍሽ ነገር ምንድነው? እኔ እኮ ግራ እየገባኝ ያለው ነገር እኮ እኔ እንኳን ይሄ ሁሉ ነገር እየተፈጠረብኝ ይሄ ሁሉ ችግር እንኳን እየተፈጠረብኝ እንደዚህ ሆንኩኝ እንኳን ብዬ አላማረርም ጽጌ። እንደዚህ ሆንኩ እንኳን ብዬ አላማረርም። ይሄንን ስለው በዚህ በኩል ይደረብብኛል። በቃ እሺ ይሄ ያልፋል ስል ይሄ ነገር ይጨመርብኛል። ገባሻ? በዚህ ሁሉ ነገር ውስጥ እንኳን አንድ ቀን አማረሬ ይሄ ሁሉ ጥፋት የኔ ነው እያልኩኝ እንዳንቺ አላለቀስኩኝም። በቃ በየትኛው እድሜሽ ታናሽ ነሽ እኮ ቢያንስ ታላቅ የሆነሽ ምናምን ነገር እንትን ብትይ እሺ ይሁን። እሺ እኔ ከዚህ በኋላ ሀገር ሄዳለሁ ብትይ እንደማልፈቅድልሽ ታውቂያለሽ። በቃ እሺ በራስሽ የምትሄጂ ከሆነ ታዲያ ለምንድን ነው ደውልሽ ታዲያ ለኔ መናገር የፈለግሽ? የኔን ሆድ ለማባባት አይደለም፣ የኔን ልብ ለማባባት ነው የመጣሁት። ሲሄድም ቻው ሳልልሽ መሄድ አልፈለኩም እኮ። የመጣሽበት ምክንያት አሁን እያሰብሽው ደግመሽ እየነገርሽኝ ነው። በዚህ ምክንያት ነበር የመጣሁት እያልሽ
ስለዚህ የመጣሽበት ምክንያት ይሄ ስለነበረ አሁን ላይ እንደዚህ ሆንኩኝ የምትይው ነገር እርግፍ አድርገሽ ታዩ አለቀ። በቃ ሁሉም ነገር ሊቀር ይችላል። ዩቲዩብም ከዚህ በኋላ እንድትሰሪም አልፈልግም። በዚህ ሁኔታ ከሆነ እንድትሰሪም አልፈልግም። በቃ ይቅር። ገባሽ አይደል? እኔ ካሉብሽ ሀሳቦች ትወጫለሽ፣ ራስሽን ትችያለሽ ጽጌ። እኔም ሁሉ ነገር እየለፋ ያለሁት ራሴን ለመለወጥ ነው። ራሴን የሆነ ቦታ ላይ ለማግኘት ነው፣ የተሻለ ደረጃ እንዳገኝ ነው ራሴን። እኔም ደግሞ አንቺ ወደዛ ነገር ውስጥ የከተትኩሽ ደግሞ ወጥተሽ በሆነ ነገር እንድታለቅሽ ምናምን አይደለም፣ ራስሽን የተሻለ ቦታ ላይ እንድታደርሺ ነው። የሆነ ነገር እንዲያደርጉልኝ ከምትይ ራሴን እንደዚህ ብለሽ ህያብ እንደዚህ አድርጊልኝ ከምትይ ራስሽን የሆነ ነገር እንድታደርጊ ነው እንጂ ወጥተሽ እንድታለቅሽበት አይደለም። ዩቲዩብን የከፈትኩት እኔ። ኤፍሬምን ቢሆን አሁን ይሄን ነገር ቢሰማ በጣም ነው የሚናደደው። ወደሱ ራሱ እንዳትሄጂ ሲጀመር ድጋሜ ማለት ነው። በእንደዚህ አይነት ሀሳብ ይዘሽ ይሄን ቪዲዮ ራሱ ምን ሊልሽ እንደሚችል በስራ ታውቂያለሽ ጀመር አይደል? በቃ ጽጌ አሁን የራሴ ሀሳብ ራሱ ስንት ነገር አለብኝ። በቃ እኔ የራሴ ስንት ጭንቀት ውስጥ አለብኝ። ግን እህቴ ነሽ። በእንደዚህ አይነት ሁኔታም ደግሞ ልተውሽም አልችልም ሲጀመር። ገባሽ አይደል? ማስተካከል ያለብኝ ነገር ከሆነም ደግሞ ራሴ አስተካክለዋለሁ። መፍታት ያለብኝ ነገር ከሆነ ራሴ ፈታዋለሁ። ማውራት ያለብኝ ሰው እንትና ማምታወሪያ አካል እንኳን ራሴ አወራለሁ። ሀገር ልሂድ እንደዛ ልሂድ ወጥቶ ማልቀስ ምናምን የሚባል ነገር ደግሞ አይመቸኝም። እኔም ብለሽ ነው አይደል የመጣሽው? መጀመሪያ የመጣሽበት ምክንያት ይሄ ነው አይደል? ስለዚህ ሞክሬኩኝ እኮ በቃ አሁን ከዚህ በኋላ ታዩ ራሴ አስተካክለዋለሁ የምትይው ነገር ራሴ አስተካክለዋለሁ። ከዚህ በኋላ ግን እንደዚህ አይነት ቪዲዮ እንድትሰሪም አልፈልግም። መቆም ካለበትም ዩቲዩብም ይቆማል። በእንደዚህ ሁኔታ እንድትሰሪ አልፈልግም። ይቀራል ሁሉም ነገር። ተረዳሽኝ አይደል? አርፈሽ ትምህርትሽን ትማሪያለሽ ነው። ገባሽ አይደል? እኔ ተመልሼ ያኔ ሲከለክልሽ የነበሩትን ነገሮች በሙሉ እንዳደርግ አታደርጊ። በሴት ነሽ፣ ሴት ልጅ ነሽ፣ ጠንካራ ነገርሽ ብዙ ነገር አሳልፈሻል ብዬ ነው ሁሉ ነገር ምተው። ገባሽ አይደል? ታውቂዋለሽ፣ ትማሪበታለሽ እያልኩኝ ነው። ምክንያቱም ከፈለኩኝ እኔ ምንም ነገር እንዳትንቀሳቀሽ አድርጌ እንደታላቅነትሽ እችላለሁኝ አይደል? ግን እንድታዩ ነው ሁሉ ነገር እያየሽበት እንድትማሪ ነው። በቃ አሁንም ቢሆን እንድታለቅሽ አልፈልግም። በቃ ተረጋጊ። ማስተካከል ካለብኝ እኔ ራሴ አስተካክለዋለሁ። ማድረግ ካለብኝ ነገር በሙሉ እኔ ራሴ አደርገዋለሁ። ተረዳሽኛ? በቃ ራሴን ብለሽ ነው የመጣሽው። እኔና አንቺ መሀል ላይ ምንም የሚፈጠር ነገር የለም። ሀገር እሄዳለሁ ምናምን የሚባል ነገር የለም። አሁን አታልቅሽ። ቤት መሄድ ካለብን እንሄዳለን። በቃ እሺ ውስጥ ምን አሉ?